ከፊት ለፊታችን የጾም ሰዓት ነው፣ የስግደት ሰዓት ነው። እስቲ በዚህ ባለው እንኳን ጾም እንጠቀም ወገኖች። መኝታችሁን ተውት፣ ከአልጋ ውረዱ፣ እንውረድ፣ ራሳችንን እናውርድ። እውነቴን ነው ብላችሁ ግድ የላችሁ መሸታ ቤቱን ተውት። ጠጅ መጨለጡ ይቅር ማርያም ነው ብላችሁ በመብላት ምክንያት ይኸው በሽተኞች ሆነን አይደል? እንደው ዘንድሮ ስጋ የሚበሉ ሰዎች ናቸው ታማሚዎች። ደግሞ ስጋውን የሚተካ ፕሮቲን ቤታቸው አትሰብስቡ። ያው ትንሿ ነገር ትበቃናለች። አዛኝቷል። የተራቡ በጣም እልፍ ሰዎች አሉ። ቀያቸውን ጥጠው ጎዳና የወደቁ ሰዎች አሉ። ጥጋብ አያዋጣ። አሁን ተንፈስ እንበልለት ለእግዚአብሔር ምሕረት እንለምን። እስቲ ስለዚችም ሀገር እናልቀስ። እስቲ በእኛ በደል ነውና እግዚአብሔር ሆይ ማራት፣ ታረቃት፣ ወደ ቀደመ ክብራችን መልሰን እንበል። እስቲ ወጥተን ምንገባባት ተኝተን የምናገኝባትን ቤት ሀገር እንዲሰጠን እንጸልይ ወገኖች። ይኸው አባቶቻችን ከመታረድ አባቶቻችን ከመገደል አልዳኑ። ማን ይጮህላቸው? ለመሞት እኮ ነው የገቡት። አዎ ሰማዕትነቱን እኮ ይፈልጉታል። አዎ መሳሪያ ያልታጠቁ በባታቸው የሚገደሉባት ሀገር ናት ኢትዮጵያ። አያችሁ። እና የእግዚአብሔር ልጆች ወደ እግዚአብሔር የምንመለስበት ሰዓት ይሁን። በቃ እንዲለን እግዚአብሔር ዝሙት ሰብሮናል፣ ተጨማልቀናል፣ በኃጢአት ወድቀናል። ሐዋርያው እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ነው ያለው። በሁለት እግራችን አልቆምን። መውጣት ያቃተ ነገር አለ። ከእግዚአብሔር ጋር እንደሚያጣላክ ተረድተኸዋል። አዎ እንዴት ልውጣ እያልክ መውጣት እየፈለክ እየተሰበክ እያለቀስ ደግሞ መልሰህ ሳታውቀው እዛ አይነት መጥፎ ልምምድ ውስጥ ራሳችሁን የምታገኙ ፈውስ የምትፈልጉ የኃጢአት ልምምድ ውስጥ ያላችሁ ያለን እንኖራለን። ከእንግዲህ ሰው አይሆንም አይደለም ይሉን። ይኸው ብዙ ሞክሬዋለሁ፣ ከሱስ መውጣት አልቻለም። ተውት፣ ለሱ ያወጣሁት ብር ይሉሃል ቤተሰቦች ሊሉ ይችላል። አይዞህ አንድ ቀን ማሰዋል ሰው ትሆናለህ። ሰው መሆን ብቻ አይደለም ለሌሎችም የምትተርፍ ያደርጋል እግዚአብሔር። ያንን ቀን ጠብቂ እህቴ። እንዲሁማ እያለቀስን አንቀጥልም እኮ እንጎበኛለን። አንድ ቀን እግዚአብሔር መጥቶ ከውድቀታችን ሲያነሳ በቅዱሳኑ ጸሎት ከሞት አፋፍ ላይ ስንተርፍ በሚጠባበቁን ሰዎች መካከል እግዚአብሔር ሲያቆም እዛ ጊዜ ያፉ ጠላት የሚናገረውን ያጣል። እንዲህ ይላሉ ጠላቶቻችን፣ አምላኩ ረዳው፣ ጌታ ረዳው፣ እግዚአብሔር አገዘው፣ መድኃኔዓለም ረዳው ይሉናል። ክርስቶስ ሲደርስልን ነው ከሰው ትከሻ ምንላቀቀው። መድኃኔዓለምን ስናገኝ ነው ከሰው ምንገላገለው። መቆም አልችልም እንዳትሉ፣ ደክሞኛል አትበሉ፣ ሰልችቶኛል አትበሉ። ተስፋ መቁረጥ አይታይባችሁ። በትንሽ ነገር እንባችሁ የሚመጣ በትንሽ ነገር የምትከፉ አትሁኑ። ችግራችሁን ለእግዚአብሔር ነግራችሁ ሲሞላላችሁ ደግሞ ወደ ዓለም የምትሄዱ ሰዎች አትሁኑ። ችግራችሁ ለእግዚአብሔር ከነገራችሁ በደስታችሁም ሰዓት እግዚአብሔር ጋር ሆኖ። የትምህርታችን ርዕስ የምናደርገው በሐዋርያት ሥራ ምዕራፍ 9 ቁጥር 41 ላይ ያለውን መለኮታዊ ሐሳብና ቃል በማንሳት ይሆናል። ሕያው ሆና በፊታቸው አቆማት ይላል ሙሉ ቃሉ። ለትምህርታችን ግን እንዳንተም ደግሞ እንዳትረሱት በከንፈራችሁ ጠርታችሁ በልባችሁ እንድትመዘግቡት ወደ ቤታችሁም ስትገቡ ደግሞ በቅዱሱ መጽሐፍ የተጻፈውን ደግሞ ለማስታወስ ያክል እንድታነቡ እንድትባረኩበት አብረን የትምህርታችንን ቃል አብረን እንጠራለን። በፊታቸው በሉ። ችግር አለ እንዴ? ሙሉ ወርቅ አላደረግንም? በባህል ነው እንዴ የምትታረቁኝ? ሙሉ እስቲ ጋር እንደገና በደንብ አድርጋችሁ እስቲ። መቼም ሙሉ ወርቅ ነው የተባለውና እኔ ይቅር በሉኝ ብያለሁ፣ እናንተ ይቅር ብለናል ብላችሁኛል። በፊታቸው በሉ አቆማት። በምናቸው? እሺ አንቀጹ ለሴት ነው፣ ሲለ ወንዶቹ እናርገው። በፊታቸው አቆመው። ምን አለው? እስቲ አንድ ጊዜ ላስቸግራችሁ፣ አብረን እንጥራ ሁላችንም። በፊታቸው አቆማት። ይወድቃል ብለው በሚጠባበቁት ሰዎች መካከል እንደ መቆም ያለ ምን ደስታ አለ ወገኖቼ! ይጠፋል ብለው በሚያሟርቱብን ሰዎች መካከል መገኘት እንዴት ያለ ደስታ ነው! ሞታችንን በደገሱልን ሰዎች መካከል፣ የለም ባሉን መካከል፣ ጠፍቷል ባሉን መካከል፣ ሞቷል ብለው ባወጁብልን ሰዎች መካከል፣ ለጠላቶቻችን ውርደታችንን ለሚጠብቁ ሰዎች ክብራችንን ከማየት በላይ ምን አይነት ክብር አለ? እንደ ጠላት ስንገደል እግዚአብሔር እያቆመን፣ ስንገፈተር ደጉ አምላክ እግዚአብሔር እየደገፈን አቆማት ተብሎ ተጽፏል። ማን ያላቆመዋል? እናቴ፣ እህቴ፣ ወንድሞቼ ሁላችንንም የእግዚአብሔር የምሕረት እጁ ደግፎ አቆሞናል። እስቲ ደግፎኛል ምትሉ ከፍ አድርጋችሁ አመስግኑት። ደግፎ ስላቆመን ሰዎች ይገፉናል፣ ክፉ ሰዎች ይገፉናል፣ ተንኮለኞች ይገፉናል፣ ምቀኞች ይገፉናል። አማኑኤል ደግሞ ያነሳናል። የማርያም ልጅ ደግ ነው፣ ክብር ለስሙ ይሁን። በጣም የሚገርም ነው። በጠላት ፊት እንደ መቆም ያለ ክብር ምን አለ? በገዳይ ፊት እንደ መቆም ያለ ክብር ምን አለ? በክፎች መካከል የሚያቆም እግዚአብሔር ብቻ። ማን ነው የሚያቆመን? ማን ነው የሚያቆመን?
የገፈተሩን ሰዎች እኮ መሬት እንደነካን እርግጠኛ ናቸው። እኛ ደግሞ መሬት ሳንነካ ተነስተናል። ያነሳን ኤልሻዳይ የሆነ የታመነው ጌታ የማርያም ልጅ ነው። ክብር ለስሙ ይሁን። መሬት አልነካንም፣ አልወደቅንም። የተቆፈረው ጉድጓድ ውስጥ አልወደቅንም። የተበጠበጠውን መርዝ ብልቃጥ ደፍቶ አስመልጦናል። የሚያስመልጥ ጌታ፣ ደግ የሆነ ጌታ። ብዙዎች ብዙ ያወራሉ፣ ገና እንቆማለን። የትንሣኤውን ጌታ እየሰበክን፣ የትንሣኤውን ጌታ የናዝሬቱ ኢየሱስ ክርስቶስን እየሰበክን፣ መጥፋት የለም፣ መሞት የለም። ይበታተናሉ፣ ይጠፋሉ፣ አድራሻ የላቸውም፣ ስም አጠራራቸው ከምድረ ገጽ ጠፍቷል ብለው የሚያሟርቱ ሰዎች አሉ። ደግነቱ እግዚአብሔር አለ። ክብር ለስሙ ይሁን። እስቲ እግዚአብሔር አለ የምትሉ በደንብ አድርጋችሁ አመስግኑ። በጣም የሚገርም እኮ ነው። በክፎች መካከል የሚያቆም ክርስቶስ ነው። እስቲ በሉ መስክሩና፣ በክፎች መካከል በሉ የሚያቆም ክርስቶስ ነው። ይወረውራሉ፣ አይመታህም። ለምን ይመስልሃል? ይታገላሉ፣ አይጥሉህም። ለምን ይመስልሃል? አንተ የተደገፈው ማን ነው? እኛ የታመንነው ባለስልጣን የለንም፣ የምንመካበት ዘመድ የለንም፣ ጓደኛ የለንም፣ ደና ቤተሰብ የለንም፣ ደሞዝ የለንም። የተደገፍነው የምንተማመንበት ወጥተን እስክንገባ ድረስ ጠብቆቱ ከኛ ያልተለየ የእስራኤል ቅዱስ የማርያም ልጅ ስለጠበቀን። ለዚህ ነው የገፈተሩን አልጣሉንም፣ ይወረውራሉ አልመታንም። ያነሳሉ አይጥሉንም፣ ይወረውራሉ ያወራሉ እንጂ አያገኙም። ህልመኞች ናቸው። እየሰማችሁኝ ነው? በሆነበት ብለው በደረሰበት ብለው እንድትሆን የሚፈልጉትን ቀድመው ይተነበያሉ። የጠላት ትንቢት ደግሞ ተሳክቶም ማያውቅም፣ ሰምሮም ማያውቅም። ደግነቱ እግዚአብሔር አለ። ማን አለ? እንዲህ ብሎ ይጀምራል የሐዋርያት ሥራ። ጴጥሮስ ወደ ልዳ ሲገባ ብሎ ይጀምራል። ልዳ የምትባል ከተማ ላይ ጴጥሮስ ወዴት ሲገባ? ጴጥሮስ የሐዋርያት አለቃ ጴጥሮስ ወደ ልዳ ከተማ ሲገባ ከ8 ዓመት ጀምሮ ሽባ የሆነ ሰው በአልጋ ላይ ተኝቶ አገኘው ይላል። ከስንት ዓመት ጀምሮ? እስከ 8 ዓመቱ ጤነኛ የሆነ ከ8 ዓመት በኋላ ቀን ያመጣበት ሽባ 8 ዓመት እስኪሞላው በእግሩ ሲራመድ የነበረ ከ8 ዓመት በኋላ ግን እግሮቹ ልምሾ የሆኑ ሽባ የሆነ በሰው ትከሻ የተንጠለጠለ በራሱ መቆም የማይችል ሰዎች እየደገፉ ካልጋ የሚያወርዱት አንድ ሰው ነበረ። ሰውየውን ያገኘው በአልጋ ላይ ነው። በአልጋ ላይ በዚህ ሰዓት ተኝተው ምሕረት የሚጠባበቁ አሉ። በአልጋ ላይ ተኝተው ፈሳሽ በማንኪያ የሚወስዱ አሉ። በአልጋ ላይ ተኝተው በኦክሲጅን ብቻ የሚተነፍሱ ሰዎች አሉ። በአልጋ ላይ ተኝተው የሞታቸው ቀን ተቀጥሮላቸው መቼ ይሆን ብለው በሚጠብቋቸው ከበው ሞቱን እስትንፋሱ እስከሚቋረጥ የሚጠብቁ ሰዎች አሉ። በዚህ ሰዓት በሆስፒታል በሞትና በሕይወት መካከል የገቡ ሰዎች አሉ። በቤታቸው ተስፋ ቆርጠው የቀሩ ሰዎች አሉ። መጋረጃ የተጋረደባቸው ሰዎች አሉ። ዓለም ተስፋ አስቆርጣቸው አትልም የዕለተ ሞትን ጠብቅ ተብሎ ወደ ቤት ተመልሶ ተስፋ የቆረጠ ሰው አለ። በየጸበል ስፍራ ቤተሰቡ ትቶት ቤተ ዘመድ ሰልችቶት በየጸበል ስፍራ አድራሻ አጥፍቶ ቤተሰቡ ትቶት የሄደ ሽባ የሆነ ሰው አለ። ግን ጴጥሮስ ከ8 ዓመት ጀምሮ ሽባ የሆነ በአልጋ ላይ የተኛን ያን የልዳን ሰው አየ ይላል። እሱንም ሰው አገኘው። ጴጥሮስ ስሙን ያውቃል፣ ኤንያ ይባላል። የሰማችሁኝ ነው? አዎ፣ አንድ ሰው ከታመመ በኋላ ለብዙ ዘመን በበሽታ ከተያዘ በኋላ በአልጋ ቁራኛ በደዌ ዳኛ ከደቀቀ በኋላ በስሙ መጥራት አይፈልጉም ሰዎች። በሽተኛው ሽባው አይደለም ይሉት፣ ስሙን ያውቃል ጴጥሮስ። እና እንዲህ አለው፣ ኤንያ ሆይ አለው፣ ኢየሱስ ክርስቶስ ይፈውስሃል አለው። ወንድሜ ኢየሱስ ክርስቶስ ይፈውስሃል። ያልተፈወስንባቸው በሽታዎች አሉ። ልንገላገላቸው ያልቻልናቸው ስቃይ ተሸክመናል። መዳን ያለበት ደዌ አለ። ያንተ ደዌ ድራግ ስቶር ውስጥ እንዳትጠብቅ መድኃኒቱን። መድኃኒትህ ክርስቶስ ነው፣ እሱ ይፈውስሃል። አንተ አልላቀቅ ያልከው ክፉ ልማድ ውስጥ መውጣት ያቃተ ነገር አለ። ከእግዚአብሔር ጋር እንደሚያጣላክ ተረድተኸዋል። አዎ፣ እንዴት ልውጣ እያልክ መውጣት እየፈለክ እየተሰበክ እያለቀስክ
ደግሞ መልሰ ሳታውቀው እዛ አይነት መጥፎ ልምምድ ውስጥ ራሳችሁን የምታገኙ ፈውስ የምትፈልጉ የኃጢአት ልምምድ ውስጥ ያላችሁ ያለን እንኖራለን። እንዲህ ነው መልሱ። ኢየሱስ ክርስቶስ ይፈውሳችኋል። ኤንያ ሆይ ኢየሱስ ክርስቶስ ይፈውሳል አለው። ጴጥሮስ ለምን እኔ እፈውሳለሁ አላለው? ስልጣን አለው ድውያንን እንዲፈውስ፣ ስልጣን አለው ዕውር እንዲያበራ፣ ስልጣን አለው ሽባንን እንዲተረትር፣ ስልጣን አለው ለምጽ እንዲያነጻ። ጴጥሮስ ለምን እኔ እፈውሳለሁ አላለውም? በእኛ ዘመን እንፈውሳለን የሚሉ ሰዎች፣ በእኛ ዘመን እናድናለን የሚሉ ሰዎችን ተመልከቷቸው። ክብሩን እየጠቀለሉ ለራሳቸው ነው የሚወስዱት። የሚፈቱበት ስም፣ የሚፈውሱበት ስም፣ የሚያድኑበት ስም፣ የሚያቆሙበት ስም፣ የሚለውጡበት ስም ኢየሱስ የተባለውን ስም ይጠራሉ። ክብሩን ግን ለኢየሱስ አይሰጡም። ለራሳቸው ይታያሉ፣ ለራሳቸው ገንዘብ ያስከማቻሉ፣ ለራሳቸው ዕውቅናን ይወስዳሉ። ጴጥሮስ የሚያድነው ጌታ ካልተጠራማ ምንም አይነት ፈውስ የለም። ጴጥሮስ ከራሱ የተነሳ አይደለም፣ ከተቀበለው ስምና ጸጋ ከተቀበለው ክብር የተነሳ ነው የሚፈውሰው። በውስጣችን የተቀመጠ የእግዚአብሔር መንፈስ የእግዚአብሔር ጸጋ አለ። ያ ስም ሲጠራ ኃይል ያለው የሚፈታ ስም ነው። ኢየሱስ የተባለው ስም ሰውና እግዚአብሔር የታረቁበት፣ የጥል ግድግዳ የፈረሰበት፣ ሰው የቀደመ ክብሩን ያገኘበት ስም፣ ጠላት ዲያብሎስ የሚሸሽበት ስም፣ የሰው ልጆችን በደዌ አስሮ ያስጨነቀ ጠላት ከሰው ልጆች ከልባቸው ላይ የሚነቀልበት፣ ሰው እፎይ ብሎ የሚገላገልበት፣ ነፃ የሚወጣበት ስም እዚህ ምድር ላይ ከዚህ ስም ውጪ የለም። መገላገያችን፣ መፈወሻችን፣ ምንፈታበት ስም የማርያም ልጅ ኢየሱስ የሚለውን ስም ነው። ስንጠራው እንፈወሳለን። ሲጠራበት ደግሞ ጠላት ዲያብሎስ የያዘውን ምርኮ ለቆ ይሄዳል። ተራ ስም አይደለማ። በኢየሱስ ክርስቶስ ስም ፈውሳለሁ አለው። በምን ስም? እናቶቼ በማስም አለ። አይዟችሁ በማስም በኢየሱስ ክርስቶስ ስም። ኢየሱስ ክርስቶስ ይፈውሳል ካለው በኋላ ተነሳና አለው ለራስህ አንጥፍ አለው። ሰው ነበር እኮ የሚያነጥፍለት። በራሱ አንጥፎ አይተኛም። መጻጉዕን ባገኘው ሰዓት ምንድነው ያለው? ተነስና አልጋህን ምን በል አለው? ተሸከም አለው። ጴጥሮስ ደግሞ ተነስና አለው ለራስህ አለ። እስከ ዛሬ ድረስ ማን አንጥፎለታል እያለው ነው። አቤት ክርስቶስ ሲደርስልን ነው ከሰው ትከሻ የምንላቀቀው። መድኃኔ ዓለምን ስናገኝ ነው ከሰው የምንገላገለው። እና ለራስህ አንጥፍ አለው። መኝታቸውን ሌሎች የሚያነጥፍላቸው ሰዎች አታውቁም? ሰው ካልያዛቸው ማይቆሙ ሰዎች አታውቁም? ሰው ካልደገፋቸው ቢለቋቸው የሚሰባበሩ የሚወድቁ ሰዎች አታውቁም? ለሽንታቸው እንኳን ሰው ካልያዛቸው ከአልጋ ማይወጡ፣ ወይ ደግሞ ሰው ሰልችቷቸውን ማውጣት ማስገባት ሰው ሲደክምና ተስፋ ሲቆርጥ በተገጠመላቸው ትቦ ሽንት የሚሸኑ ሰዎች፣ መኝታቸው ለሚጎበኛቸውን እንኳን ያጡ ጀግና ይሁን የተማሩ ሰዎች ቀንጥሏቸው ደው ያርቅቋቸው። በሽታ ክፋቱ ከሰው በታች ያደርጋል። ከሰው በታች ነው እንዲህ ባለ ስቃይ ውስጥ ያሉ ሰዎች እናውቃለን። መኝታቸውን ሌሎች የሚያነጥፍላቸው፣ በሰው እጅ የሚመገቡ፣ ፈሳሽ በማንኪያ የሚቀበሉ፣ ከሰው ትከሻ ያልወረዱ፣ በራሳቸው መቆም የናፈቃቸው፣ መፈወስ የሚፈልጉ፣ መዳን የሚናፍቁ፣ የሰው ፊት እንደ እሳት ነበልባል የሚገርፋቸው። ሰማችሁ አይደል? ሰዎች ሽባነታቸውን እያዩ ከቀን በኋላ መታመማቸው መያያዛቸውን እያዩ የአባቱ ግፍ ነው፣ የሱ ግፍ ነው፣ የሱ ተንኮል ነው፣ የሱ ምቀኝነት ነው፣ የሱ እንዲህ ነው እያሉት አርጋ እየለጠፉ ሰዎች ሁሉ ተፈርዶበት ቤት የቀረ ስንት ሰው አለ መሰላችሁ? ወድቀው መቅረት የማይፈልጉ መነሳት የሚፈልጉ አያሌ ሰዎች አሉ። ከወደቁ በኋላ ቢያንስ እንኳን ብንተዋቸው ምን አለ? የወደቀን ዛፍ ምን ይበዛበታል እንደሚባለው አትውደቁ እንጂ ከወደቃችሁ በኋላ ፈላጫችሁ ብዙ ነው። መጥረቢያ ይዘው አጠገባችሁ የሚቆሙ ብዙ ነው። እና ይገርማል። ኤንያ ሆይ ያለው ኢየሱስ ክርስቶስ ይፈውስሃል ነው ያለው። እናንተ ይሄን ድምጽ የምትሰሙ በጽኑ ሕመም ያላችሁ፣ እናንተ ይሄንን ድምጽ የምትሰሙ በጽኑ ስቃይ ውስጥ ያላችሁ፣ በደዌ የደቀቃችሁ ኢየሱስ ክርስቶስ ይፈውሳችኋል። መቼ እንደሆነ አናውቅም፣ ሰዓቱን አናውቅም፣ ጊዜውን አናውቅም፣ ደቂቃውን አናውቅም፣ ግን ኢየሱስ ክርስቶስ ይፈውሳል። ተነሱና ለራሳችሁ አንጥፉ፣ እርሱ ሙሉ ሰው ያደርጋል። ክርስቶስን ስታገኙ በራሳችሁ መቆም ትጀምራላችሁ።
መቼ ነው ከሰው ትከሻ የምንወርደው የምትሉ እሱን ስታገኙ፣ እሱ ሲደርስላችሁ፣ እሱ እስኪመጣ ድረስ ነው ማልቀሳችሁ። እሱ እስኪመጣ ድረስ ነው የሰው ፊት የሚጠብሳችሁ። እሱ እስኪመጣ ድረስ ነው ዛሬም እጃችሁ የምትለምኑት። ከሰውነት ተራ የተራቆታችሁት፣ ዘመድ የጠላችሁ፣ ጓደኛ የሸሻችሁ፣ ማጣት ከሰው ያራቃችሁ ብዙ ሰዎች አሉ። ተነሱና ተመላለሱ ይላል መድኃኔዓለም ሲመጣ። በስሙ ጉልበት ትፈታላችሁ። ጉልበት ያለው ስም የሚፈታ ስም ስላለው እና በጣም የሚገርመው ተነስ ነው ያለው። ሽባ ነው እስከ ዛሬ ድረስ ተነስ ቢሉት አይነሳም። ጴጥሮስ ምን የተለየ ነገር ቢነግረው ነው ተነስ ሲለው አልጋውን እስከ ማንጠፍ የሚያደርሰው? የሚገርም እሱ ነው። ወገኖቼ በዚህ ከንቱ ሐሳብ ያነከሳችሁ ተነሱ። በክፋት የወደቃችሁ ተነሱ። ርኩሰት መንደር ውስጥ ገብታችሁ የወደቃችሁ ተነሱ። ትዕቢት ሰብሮናል። ልንጠገል ልንነሳ ያስፈልገናል። ሐሜት ሰብሮናል። ምቀኝነት ሰብሮናል። ዘረኝነት ሰብሮናል። ጥላቻው ሰብሮናል። ዝሙት ሰብሮናል። ተጨማልቀናል። በኃጢአት ወድቀናል። ሐዋርያው እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ነው ያለው። በሁለት እግራችን አልቆምን። መጽሐፉ እንዲህ ይላል፣ ተነሱ ይለናል። በዘመኑ በእግሩ የማይቆመውን ሰው ሽባውን ነው ተነስ ያለው። በሁለት እግር ቆመን በሐሳብ ያነከስን፣ ክፉ ሐሳብ ያለብን፣ አያችሁ፣ በምኞት የወደቅን፣ በክፉ ሐሳብ የወደቅን ተነሱ። ከወደቅንበት እንድንነሳ ነው። ተነሱ። ተነስ፣ ለራስህ ማንጠፍ ትችላለህ። ቅድም ሲነግረው ኢየሱስ ክርስቶስ ያድንሃል ነው ያለው። የሚያድነው ጌታ ደርሶልሃል። የሚፈታው አምላክ ደርሶልሃል። ስለዚህ ከዛሬ በኋላ ጎዶሎ አትባልም። አንተን እያወጣ የሚያስገባ ተሸክሞ የሚያወጣ ሰው የለም። በቃ ደርሶልሃል። አልጋህን ማንጠፍ ትችላለህ። ተነስ አለው። ሲመጣ እንነሳለን። አይዟችሁ፣ አይዟችሁ። ተምራችሁ ስራ ያጣችሁ ትነሳላችሁ። ነግዳችሁ የከሰራችሁ ትነሳላችሁ። ስትነሱ ደግሞ ባለክ እርሾ አይደለም እንደ አዲስ ያነሳሃል እግዚአብሔር። ባለክ ትንሽ ነገር ላይ አይደለም፣ ባለክ ጥቂት ሳንቲ አይደለም የምትነሳው፣ በባዶ ያነሳሃል እግዚአብሔር። ባዶ ገንዘብ ብቻ አይደለም፣ የገንዘብ ባዶነት ብቻ ሰው የራባችሁ ባጠገባችሁ የነበሩ አጀቦች ተበትነው ሰው የለኝም ብላችሁ ባዶነት የሚሰማችሁ ሰዎች አላችሁ። ግን የሚገርመው ሽባ እየተባለ እየተጠራ የነበረውን ሰው አይድንም ብለው ከአፋቸው በወረወሩት ቃል አድምተው ተስፋ አስቆርጦት የነበረውን ሰው ጠላቶቹ እያዩ በጠላት መካከል እንደመነሳት ያለ ምን ክብር አለ? በሚጠሏችሁ ሰዎች መካከል የሚያኖር ጌታ አላችሁ። አይዟችሁ። ማን ይወደናል? መጽሐፉ እኮ ነግሮናል። እናንተ ከዓለም አይደላችሁምና ዓለም ሁሉ ይጠላችኋል አለ። ለመወደድ እኮ አይደለም የምንኖረው። ዓለም መች ክርስቶስን ወደደው? ዓለም ለመቼ ለክርስቶስ ሆነችና እኛን ይወዳል። አያችሁ። ሲገፏችሁ የሚደግፍ ጌታ ካላችሁ፣ ውርደታችሁን ለሚጠብቁ ክብራችሁን የሚገልጥ ጌታ ካለ፣ አልሆነለትም አልተሳካለትም ለሚሏችሁ ሰዎች፣ አይችልም ብለው ለሚያሟርቱባችሁ ሰዎች ከእንግዲህ ሰው አይሆንም፣ ከእንግዲህ ሰው አትሆንም ብለው ተስፋ በቆረጡባችሁ ሰዎች መካከል እግዚአብሔር ተአምር ያሳያል። እንዴት አድርጎ ካላችሁ የታሰራችሁበትን እስራት ፈቶ አቁሞ ያሳያችኋል። አይቆምም፣ ከሰረ፣ እንደገናማ አይነሳም ብለው ተስፋ በቆረጡባችሁ ቤተሰቦቻችሁ መካከል ያነሳችኋል እግዚአብሔር። ከእንግዲህ ሰው አይሆንም አይደለም ይሉን። ይሄው ብዙ ሞክሬዋለሁ፣ ከሱስ መውጣት አልቻለም፣ ተውት፣ ለሱ ያወጣውት ብር ይሉሃል ቤተሰቦች ሊሉ ይችላል። አይዞህ አንድ ቀን ማሰዋል ሰው ትሆናለህ። ሰው መሆን ብቻ አይደለም ለሌሎችም የምትተርፍ ያደርጋል እግዚአብሔር። ያንን ቀን ጠብቂ እህቴ። እንዲሁማ እያለቀስን አንቀጥልም እኮ እንጎበኛለን። አንድ ቀን ጠላት የዚያን ጊዜ አፉን ይይዛል፣ መልስ ያጣል። እግዚአብሔር መጥቶ ከውድቀታችን ሲያነሳ፣ በቅዱሳኑ ጸሎት ከሞት አፋፍ ላይ ስንተርፍ፣ በሚጠባበቁን ሰዎች መካከል እግዚአብሔር ሲያቆመን፣ እዛ ጊዜ አፉን ጠላት የሚናገረውን ያጣል። እንዲህ ይላሉ ጠላቶቻችን፣ አምላኩ ረዳው፣ ጌታ ረዳው፣ እግዚአብሔር አገዘው፣ መድኃኔዓለም ረዳው ይሉናል። ከዛ ውጪ ምን ረዳት አለው ክርስቲያን? ከአማኑኤል ውጪ ምን ዘመድ አለው ክርስቲያን? ከሱ ውጪ ምን መመኪያ አለው? አያችሁ፣ ማን ረድቶት ነው እዚህ የደረሰው ካሉ እግዚአብሔር ነው። ማን አግዞክ ነው እዚህ የደረስከው? የቱ ቤተሰብ ሳንቲ ሰጥቶ እዚህ ያቆም አንተን? ማን ነው መቋቋሚያ ሰጥቷችሁ ጎጆ ያስወጣችሁ?
ጎጆአችሁን የቀለሰላችሁ እግዚአብሔር፣ ትዳር ስትመሰርቱ ባዶ እጃችሁን ገፍታችሁ በብዙ በረከት የባረካችሁ እኮ እግዚአብሔር ነው። ይገርማችኋል። ይሄንን ሽባ ሰው በስሙ ጠራውና ተነስ አለው። ተነሳ። አሁን አልጋህን አንጥፍ አለው። አልጋውን አነጠፈ። ጴጥሮስ በዛች ከተማ የዚህ ሰው መዳን በከተማው ሳይሰማ በተአምር ላይ ተአምር ሰራ። የሚፈታውን የናዝሬቱ ኢየሱስ ይልቁንም ከሙታን መካከል የተነሳውን እናንተ በበደላቸው የሰቀላችሁት ክርስቶስ ምንም አስነሽ ሳይፈልግ በራሱ ስልጣን ከሙታን መካከል የተነሳው የናዝሬቱ ተስፋ ኢየሱስ ክርስቶስ አዳኝ እንደሆነ ስሙ ተገልጧል። የሚሸፈን አይደለም። ይሄውና ተአምራት እዩ በስሙ ገደል ነው ተገላገል። ከዚህ በኋላ ደቀ መዛሙርቱም ቢሆኑ ኢየሱስ የሚለውን ስም አይጠሩም እያሉ እነሱ ግን ይሄንን ስም አለመጥራት አንችልም፣ ክርስቶስ የሚለውን ስም አለመጥራት አይቻልም። ጴጥሮስ ቤቱን ትቶ የወጣለት ስም ነው። ሚስቱን የተወበት ስም፣ የልጁን ፍቅር የረሳበት፣ የቤተሰቡን ፍቅር የረሳበት ኢየሱስ ነው። እሱን አለመጥራት አይቻልም። እሱን ሲጠራ ግን የብዙዎች እስራት ይፈታ ነበረ። በነገራችን ላይ ይሄንን ስም በሕይወታችሁ መጥራት ተለማመዱ። ኢየሱስን ለሰዎች የሰጠን ያክል እስኪመስለን መጥራት እንፈራለን። ኢየሱስን ለሌላ ቤተ እምነት የሰጠን እስኪመስል ድረስ ስሙን መጥራት እንሸማቀቃለን። መጥራት ካልጀመርን ይህንን መድኃኒት የሆነ ስም መጥራት ካልጀመራችሁ ምንም አይነት መፍትሄ የለም። እውነት ሐሰት እውነት እንደማትሉኝማ አውቃለሁ። ሌላኛውን ታምር ቀጠለ። በጣም የሚገርም ነው። ኤንያን ከፈወሰ ካዳነ በኋላ ወዲያውኑ ሞተች ተብሎ የተለቀሰላት አንዲት ሴት ነበረች፣ ጣቢታ የምትባል። ምን ሆነች ተብሎ? እስቲ ግድ የላችሁ ምን ሆነች ተብሎ? ሰሞኑን በማህበራዊ ሚዲያ እኔ ሞቼ ነበረ፣ ገለውኝ ነበረ በቲክቶክ በምናምን። በጣም ብዙ ወዳጆችን አስደንግጧል፣ ቤተሰቦቼን ጨምር። ከሰው እኮ ነው የተፈጠርነው። እኛ ቤተሰብ የለንም እንዴ? የለንም እንደ ቤተሰብ? አዎ መነኩሴ ሞተ ነው፣ ደንግጠን አይደለም፣ በፈቃዳችን ሞተናል። ያለ ፈቃዳችን ግን ማንም እንዲገለን አንፈልግም። ሰማችሁ? በጣም የሚያሳፍር ትውልድ። የጠላትስ ሞት ቢሆን ያስደስታል ወገኖች። አያችሁ፣ እንዲሁ የተወደደ ሰው ያለዋጋ ክቡር አባታችን መልአከ ኤዶም አስተካክሎ ነው የጠራኝ። ደግሞ መልአከ ኤዶም አባ ሕርያቆስ ጥቁር አንበሳ ሆስፒታል ሕክምና እንደገቡ ሞተዋል አለኝ። የናዝሬቱ ተስፋ የማርያም ልጅ ክርስቶስ የትንሣኤው ምስክር ሆኜ ገና ብዙ ዘመናት እግዚአብሔርን አገለግለዋለሁ። ጠላት እንደሚያሟርቱብን አይደለም። ይሄው አለን። ሰዎች ሁሉ አላምን ብለው ቪዲዮ አድርግ እስቲ ይሉኛል። ጣቢታ የምትባል አንዲት ሴት ሞተች ተብሎ ተለቀሰላት። ምን ሆነች ተብሎ? ለቅሶ ደራሾች ተሰበሰቡ። ሙሾ አውራጆች በግጥም እያሰለቀሱ ህዝቡን በለቅሶ አወቁት። አልቃሽማ አታጣም የእናቴ ልጅ ከሞት፣ ከንፈር መጣጭ አታጣም የእናቴ ልጅ ሙት እንጂ ቀባሪማ አለ። እኔ አንዳንድ ቀንም ይሄን ያክል ወዳጅ አለኝ እንዴ እስክል ድረስ ደርሻለሁ። እግዚአብሔር በሚያውቀው። ሰማችሁ? ፎሎ ለማግኘት ላይክ ለማግኘት ቪው ለማግኘት እንደው ሰው ሞተ ማለት እንደው እንዴት አይነት ህሊና ቢኖረን። ወንጌል ለጠላቶቻችሁ ጸልዩ ይላል። የሚያሳድዷችሁን መርቋቸው ጸልዩላቸው ይላል። አያችሁ? አሁን እንዴት አይነት ህሊና! ክርስትናችን ምን አይነት ካባ እንደለበሰ ታዘቡት። አሁን ይህንን የሌሎች ቤተ እምነት ሰዎች ይመስሏቸዋል። ውሸት ነው። የኛ ቤት ሰዎች ናቸው። የኔማ ተራ ገና ኩታራ ምኑን ያስኩትና አባቶቻችን ሊቃነ ጳጳሳትን ሳይቀር የሚሏቸውን ጉድ ብታዩ እንደው በዚህ ጉባኤ ያላችሁ በጻድቁ በተክልዬ እላችኋለሁ። አንድ ነገር ብቻ ልበላችሁ። አባቶችን የቤተ ክርስቲያን መምህራንን የማይገባ የጽርፈት የማይገባ ክፉ ቃል እየተናገሩ የሚለጥፉ ሰዎች ለቤተ ክርስቲያን የተቆረቆሩ ሰዎች አይደሉም። ናቸው ወገኖቼ። ይሄው እንደናንተ በወንጌል የሉም። ገብተው የሚያስቀድሱ ጫማቸው እንኳን ወልቆ እንኳን አይተን የምናውቀው ሰው አይደሉም።
እና አንድ ነገር ልበላችሁ፣ በሶሻል ሚዲያ ሁሉ ካሜራ ተደርድሯል። እናንተንም ትዝብት ውስጥ ከትቼ ነው የምነግራችሁ ወንድሞቼ። ነቀፌታ ግን አይደለም። በደንብ አድርጋችሁ ስሙ። አባቶቻችሁ በዚህ ልክ ሊቃነ ጳጳሳት የቤተ ክርስቲያን መምህራን አባቶች ሲሰደቡ ለምንድነው መልስ መስጠት ማትፈልጉት? ሚዲያ ባለቤቶች ናችሁ። ሚዲያችሁን በአደባባይ እናስተዋውቅላችኋለን። እኛ ያላከበርናቸውን ጳጳሳት የትኛው ቤተ እምነት መጥቶ እንዲያከብርልን ነው? እኛ ያቃለልናቸውን ማን ያክብርልን? የኔን ተው ስለራሴ አይደለም ማወራው። የደነገጥኩት ያፈርኩት ሊቃነ ጳጳሳት ላይ እንደው ምን አይነት ቅንብር እንደመጣ አላውቅም። ግማሹን ያሯሩጧቸዋል፣ ግማሹን የሆነ ነገር ያደርጓቸዋል፣ ግማሹን ከነጭ ሴቶች ጋር ለጥፈው አቀናብሯቸዋል። እግዚአብሔር መንፈስ ቅዱስ ሁላችንን ይቅር ይበለን። እነሱ ለእግዚአብሔር ከፍ ያሉ ናቸው። ስልጣን የተቀበልነው በእነሱ ነው። ቢያዝኑብንስ እናቴ ልጅ መንበር ላይ ጠጋ ብሎ በታቦቱ ፊት ቆሞ ቢያዝኑብንስ አባቶቻችን እንዴት ይታረቀን እግዚአብሔር? እንዴት ይዘንልን እግዚአብሔር? ይሄው እርስ በርሳችን ተጠላለፍን፣ ምቀኞች ሆንን። እግዚአብሔርን ስለገለጥነው ነው እኮ እግዚአብሔር የገለጠን እንጂ የሚገለጥ ማንነት እኮ ኖሮን አይደለም። ክርስቶስን ስለገለጥነው ክርስቶስ ስለገለጠን እንጂ። እና በሶሻል ሚዲያ የምትጠቀሙ ሰዎች እንዲህ አይነት የጥላቻ ንግግር የሚያደርጉ ሰዎችን አካውንታቸውን መዝጋት ነው። ክፋት አይደለም የነገርኳቸው። ሪፖርት አድርጉ። ሄት ስፒች የሚላ የጥላቻ ንግግር ሰማችሁኝ አይደል? 100 ሰው ቢኖር 100 ሰው ሄት ስፒች የሚለው ላይ ብሎክ የሚለው ላይ ገብቶ ምርጫ ያመጣል። ሄት ስፒች ብሎ ጥላቻ ንግግር ብሎ ቢል አካውንቱ ይዘጋል። ይሄ ነው መገላገያው። 100 አካውንት ይከፍታሉ፣ 100 አካውንት እንዘጋለን። ለምን? ይሄንን በሚዲያ ስለሚሰሙትም ጭምር ነው የምናገረው። አባቶቻችንን አይናገሩ፣ ሊቃነ ጳጳሳትን አይናገሩ። እኛ የተሰጠን እድል ንስሐ እንድንገባ ስለራሳችን በደል እናለቅስ ነው። እኔ እኮ በቅቻ አይደለም፣ እኔ እኮ እናንተ ጋር እኮ የቆምኩት ተሽያ አይደለም። ጻድቁ ምስክሬ እዚህ የሚያቆም ስብዕናም ክብርም የለኝም። እግዚአብሔር ለሸፈነልኝ እናንተ ምንድነው እንደዚህ የሚያደርጋችሁ? እግዚአብሔር ነውራችንን ሸፈነ ከባት ያበሳ ስለሆነ፣ እግዚአብሔር አዛኝ ስለሆነ። ማን ያልተሸፈነለት ሰው አለ? መኑ ዘይነጽእ ኃጢአት፣ ከኃጢአት የነጻ ሰው አለ? ግን የሰው ልጅ የእግዚአብሔር የምህረቱ ጥገኛ እንደሆነ ቢገባን ጥሩ ነውና ጣቢታ የተባለችዋ ሴት ተለቀሰላት። ሰማችሁ አይደል? ተለቀሰላት። ሞተች ተብሎ ተለቀሰላት። ሙሾ ደርዳሪ በግጥም ማስለቀስ ጀመረ። ቀድሞ ተለብሰው የነበሩትን የድሮ ልብሶቿን አውጥታ ድሮ ይሄንን ታጌጥበት ነበር፣ ይሄንን ትለብስ ነበር እያሉ ልብሶቿን ለማልቀሻ ይዘው ወጡ። እንድትቀበር የቀብሩ ሰዓትም ስለደረሰ አጥበው አስተካክለው ገንዘው አስረው ከፍነው ጠበቁ። የሚጠበቅ አንድ ሰው ነበረ፣ ለቅሶ ደራሽ የሚጠበቅ ሰው ነበረ። ሳትቀበር በፊት እንዲመጣ ወደ ለቅሶ ቤት የተፈለገ ሰው ነበረ። ማን ይመስላችኋል? የእድሩ ሊቀመንበር አይደለም። ማን ይመስላችኋል? የቀበሌ ሊቀመንበር አይደለም። በጣም የሚወዳት የቅርብ ወዳጇ እሷ ሳትመጣ እሱ ሳይመጣ አትቀበርም ብለው አይደለም አስከሬኑን አውጥቶ በሰገነት ላይ ያስቀመጡት። የሚጠበቅ ታላቅ ሰው ነበረ። ማን ይመስላችኋል? የሚጠበቀው የጌታ የኢየሱስ ክርስቶስ እንደራሴ፣ ሁሉን ትቶ የተከተለው የእንድርያስ ወንድም የቤተ ሳይዳው ጴጥሮስ ይጠበቅ ነበር። ምንድነው? ጴጥሮስ በለቅሶ ቤት ቢመጣ ለዛ ቤት የሚያደርገው አስተዋጽኦ ሌሎች ተገኝተው የለ እንዴ? በቂ ቀባሪ አለ እኮ። የጴጥሮስ መምጣት ለምን ተጠበቀ ነው ጥያቄው። እሱ ነው። ቅዱሳን ወደ ህይወታችን ቢመጡ ምንድነው? ይሄንን ከራሳችሁ ጋር ማመሳክሩ። ጴጥሮስ ይጠበቃል። ጴጥሮስ የቤተሰብ አባል አይደለም፣ የሥጋ ዘመድ አይደለም። አትቀበርም፣ ቆይ ይመጣል ተብሎ የጌታ አገልጋይ የክርስቶስ ባሪያ ቅዱስ ጴጥሮስ እየተጠበቀ ነበረ።
የቤተሳይዳው ፊልጶስም ደረሰ፣ የቤተሳይዳው ጴጥሮስም ደረሰ። በጣም የሚገርማችሁ ጴጥሮስ ወደ ለቅሶ ቤት የሄደው እዝን ይዞ አይደለም፣ ሊያጽናና ይዟችሁ ሊላቸው አይደለም የሄደው ወደ ከተማ ወደዛች ቤት የሄደው የምስራች ይዞ ነው ሄደው። ምን ይዞ ነው ሄደው? ምን ይዞ ነው ሄደው? የምስራች ይዞ። ምንድነው የምስራቹ ካላችሁ ከሞት የሚያነሳው ኢየሱስን ይዞ ወደዚህ ቤት ከመምጣቱ በፊት ሽባ የሆነውን ሰው ከአልጋው እንዳነሳው ክርስቶስ የታመመን ብቻ ሳይሆን የሞተን በስሙ ይነሳል ሲል የበለጠውን ሊያሳያቸው በስሙ እንዲያምኑ ክርስቶስን ይጠብቁታል። ማን ነው? ጴጥሮስን ይጠብቁታል። ጴጥሮስ ተሸክሞ የሄደው ክርስቶስን ነው። ማንን ይዞ ነው? የናዝሬቱ ኢየሱስ ክርስቶስን ይዞላቸው ሄደ እና እርሱ ከተያዘ እኮ ይበቃናል። አይበቃንም? ንገሩኛ። በሐዘን ላለ ሰው ክርስቶስ ይበቃዋል። ከሐዘን የምንወጣበት እንባችን የሚታበስበት ማትረሻችን ክርስቶስ ስለሆነ እና ጴጥሮስ ወደሚለቀስበት ቤት ገብቶ ወደ ሰገነቱ ወጣ። የሚያለቅሱትንም አስወጡልኝ ብሎ አስወጣቸው። ምን የሚሉትን? በቃ ክርስቶስ ከደረሰ በኋላ ለቅሶ የለማ። ሙሾ ደርዳሪው ይውጣ፣ ለቅሶኛው ይውጣ። ልብስ ይዘው ሞተች ብሎ የሚያለቅሱ ሁሉ ውጡ አለ። እኔና አስከሬኗ በቃ በዚህ አስከሬን ላይ የሚጠራ አንድ ስም አለ። ሕያው የሚያደርግ ስም፣ የሚያቆም ስም፣ የሚደግፍ ስም፣ ሕይወት የሚዘራ ስም። ይሄ ስም ይጠራል። ሞታለች አብቅቶላታል ብለው ትንሣኤ በማያምኑ ሰዎች አይደለም። የናዝሬቱ ኢየሱስ ከሞት መካከል እንደሚያነሳ ስለሚያምን ጴጥሮስ ጨዋዮቹን፣ አልቃሾቹን፣ የሚያሟርቱትን አስወጣቸውና ለብቻው ወደዛ ክፍል ውስጥ ገባና በሩን ዘጋ ይላል። ምኑን ዘጋ? በር መዝጋት በብሉይ ኪዳን የነበሩ ነቢያትም አድርገዋል። እነ ቅዱስ ኤልሳዕ የሰማችሁ ነው። የሞተው ልጅ ላይ በኋላ በር ዘጋ፣ ከዛ በኋላ ተጋደመበት እንደሚለው ጴጥሮስ በሩን ዘጋና ጸለየ። እግዚእ ሕያዋን ወሙታን ኢየሱስ ክርስቶስ ቅድም በስምህ የናዝሬቱ ኢየሱስ ክርስቶስ ይፈውሳል ብዬው ሽባ የነበረውን ሰው በስምህ ፈትቼዋለሁ። በስምህ ጉልበት ድኖ ተነስቷል። አሁንም የስምህ ጉልበት ይህንን የሞተችን ሴት ወደ ቀደመችበት ክብር እንዲመልሳት እለምንሃለሁ ብሎ ጸለየ። አሁን እኮ ጴጥሮስ አስወጥቶ ለቅሶ አልቆመም። በደጅ እየተለቀሰ ነው። እርግጠኛ ናት ድጋሚ ላያዩዋት፣ ላይገናኟት፣ ሊሰናበቱ የመጡ ሰዎች ነው ያሉት። ሞቷን በሚጠባበቁ ሰዎች መካከል ደግሞ እግዚአብሔር አንስቶ አቁሞ ሊያሳያቸው ነው። ጴጥሮስ ገባና ጸለየ። ከጸለየ በኋላ የሞተችውን ስም በስሟ ጠራት። ማን ብሎ? ጣቢታ ተነሽ አላት። እጁንም ዘረጋላት። እሷም ደግሞ የጴጥሮስን ድምፅ ሰማችና እጁንም ይዛ ተነሳች። የወደቃችሁ በዚህ ስም እንድትነሱ ጌታ መንፈስ ቅዱስ ይርዳችሁ። የወደቀን በዚህ ስም እንድንነሳ መንፈስ ቅዱስ ይርዳ። ብድግ አለች፣ ተነሳች። ከዛ በኋላ በሩን ክፈቺ፣ በናዝሬቱ በኢየሱስ ክርስቶስ ስም ሞትሽ በሕይወት ተቀይሯል። የዚህ ቤት የለቅሶ ታሪክ በሳቅ ተቀይሯል። የዚህ ቤት የሞት ታሪክ ተገልብጧል። ነገር የሚገለብጥ ሞታችንን በሕይወት የሚቀይር ለቅሷችንን በሳቅ የሚቀይር የተሰቀለው የናዝሬቱ ኢየሱስ ክርስቶስ ነው። የተደረገልሽን ውጪና መስክሪ። ከዚህ ለስንብት የመጡ ሰዎች ናቸው። ድጋሚ በሕይወት ቆመሽ ያዩሻል። መስክሪ። ያገኘሽው ጌታ ነው ከሞት ያነሳሽ፣ እኔ አይደለሁም። እኔ የተቀበልኩት ጸጋ ነው። ክርስቶስ ነው ያነሳሽ። ሁሉን ከውድቀት የሚያነሳ ስም ነው። እንኳን በሕይወት ያሉ ሞተው ሳይቀበሩ ይቅርና ተቀብረን ፈርሰን በስብሰን አራቱ ባህሪያተ ሥጋ በመቃብር ፈርሶ በስብሶ ቢለያይ እንኳን ይሄ ስም ከውድቀት የሚያነሳ ስም ነው። በመጨረሻውም ሲመጣ ከሞትንበት ከተቀበርንበት ጉድጓድ የሚያወጣን የናዝሬቱ ኢየሱስ ነው። መስክሪ። ተስፋችን ተሟጦ ቤት ውስጥ ለቀረ ነው፣ በር ተዘግቶብን የምንውል፣ ከአደባባዩ ለተሸሸግን፣ ሞት ራሱ ጨክኖ ያለፈን ይመስል
ለምን አልሞትንም ብለን አንዳንድ ቀን ተስፋ ከመቁረጣችን የተነሳ ሞት በሞትኩ ብለው የምንመኝበት ጊዜ ይኖራል። ጥያቄ ውስጥ ያለን ችግራችን ሰንሰለታማ የሆነ ችግራችን ውስብስብ የሆነ በተስፋ መቁረጥ ውስጥ ያለን ወድቀን የቀረን የመሰለን ያክል በቃ ከዚህ በኋላ ማን ያነሳኛል? ከዚህ በኋላ ማን ይደግፈኛል? ማን ይደርስልኛል? ማን ያዝንልኛል? ብለን ተስፋ ይቆርጣል። ሐኪም ቤት መሄድ እንኳን ፈልገን ሰው ያጣን በዚህ ልክ ከሰው የተረሳን ሰዎች እንኖራለን። አንድ ነገር እናገራለሁ። ጣቢታን ያቆማት የጌታ ጸጋ ያቆመናል። የወደቁትን የሚያነሳው የክርስቶስ ጸጋ ሁላችንንም ያነሳናል። ወንድሞቼ ወድቀን እንዳንቀር ነው ትልቁ ነገር። ጠፍተን እንዳንቀር ነው ትልቁ ነገር። መቆም አልችልም እንዳትሉ፣ ደክሞኛል አትበሉ፣ ሰልችቶኛል አትበሉ። ተስፋ መቁረጥ አይታይባችሁ። በትንሽ ነገር የምትበሳጩ፣ በትንሽ ነገር እንባችሁ የሚመጣ፣ በትንሽ ነገር የምትከፉ አትሁኑ። ችግራችሁን ለእግዚአብሔር ነግራችሁ ሲሞላላችሁ ደግሞ ወደ ዓለም የምትሄዱ ሰዎች አትሁኑ። ችግራችሁን ለእግዚአብሔር ከነገራችሁት በደስታችሁም ሰዓት እግዚአብሔር ጋር ሆኖ ጣቢታን ሕያው ሆና በፊታቸው ያቆማት እግዚአብሔር እኛንም መቆሞናል። ማን ነው ያቆማችሁ ካላችሁኝ፣ ብቃታችን አይደለም፣ ችሎታችን አይደለም፣ ቸርነቱ አቆሞናል፣ ምህረቱ አቆሞናል፣ ይቅርታው አቆሞናል። እስቲ ሁላችሁም ቸርነቱ አቆሞናል በሉ፣ ምህረቱ አቆሞናል። አያችሁ ያቆመን ማን ነው? አያችሁ የእግዚአብሔር ቸርነት ያቆመን፣ የእግዚአብሔር ምህረት ያቆመን፣ የእግዚአብሔር ፍቅር፣ የእግዚአብሔር ደግነት ነውና በደግነቱ የቆማችሁ በምህረቱ የተደገፋችሁ ጠላት አይጥላችሁም፣ የሚወረወረውም አይመታችሁም፣ የሚገፋችሁም አይጥላችሁምና በማይጥለው በእግዚአብሔር እጅ ላይ ብቻ ተደገፉ። ቅዱስ ጴጥሮስ ይቺን ሴት ደርሶላት ሕያው ሆና በፊታቸው አቆማት እንደተባለ የኛም ያበቃው ታሪካችን ደግሞ እንደገና በእግዚአብሔር ፊት ሕይወት እንዲያገኝ ንስሐ እንግባ። የተሰበርን በንስሐ እንጠገን። ንስሐ እንደ ወጌሻ ይጠግናል። ያደፈውን እንዳላልደፈ፣ የበደለውን እንዳልበደለ፣ ዘማዊውን ጻድቅ ያደርጋል። አያችሁ ሳሙና ነው፣ እንነጻበታለን። ከፊት ለፊታችን የጾም ሰዓት ነው፣ የስግደት ሰዓት ነው። እስቲ በዚህ ባለው እንኳን ጾም እንጠቀም ወገኖቼ። መኝታችሁን ተውት፣ ከአልጋ ውረዱ፣ እንውረድ፣ ራሳችንን እናውርድ። እውነቴን ነው የምላችሁ። ግድ የላችሁ መሸታ ቤቱን ተውት። አዎ ጠጅ መጨለጡ ይቅር፣ ማርያምን ነው የምላችሁ። እስቲ ስለዚህችም ሀገር እናልቀስ። እስቲ በእኛ በደል ነውና እግዚአብሔር ሆይ ማራት፣ ታረቃት፣ ወደ ቀደመ ክብራችን መልሰን እንበል። እስቲ በአፍሪካ ነፃ የወጣች ሀገር ተብላ ዓለም የሚያውቃት ሀገር ዛሬ ግን ነፃነቷ ተገፍቶ ከቤት ወጥቶ መግባት የማንችልባት ሀገር ሆናለች። ወጥተን ምንገባባት ተኝተን የምናገኝባትን ቤት ሀገር እንዲሰጠን እንጸልይ ወገኖቼ። ይኸው አባቶቻችን ከመታረድ አባቶቻችን ከመገደል አልዳኑ። ማን ይጮህላቸው? ለመሞት እኮ ነው የገቡት። አዎ ሰማዕትነቱን እኮ ይፈልጉታል። አዎ መሳሪያ ያልታጠቁ በባታቸው የሚገደሉባት ሀገር ናት ኢትዮጵያ። አያችሁ። እና የእግዚአብሔር ልጆች ወደ እግዚአብሔር የምንመለስበት ሰዓት ይሁን። በቃ እንዲለን እግዚአብሔር በቃ ይበለን። እስቲ አሜን በሉ። አማኑኤል በቃ ይበለን። ከሱ ጋር የምንታረቅበት ንስሐ የምንገባበት የጥል ግድግዳ ፈርሶ ወደ እግዚአብሔር መቅደስ የምንገባበት ዘመን ያርግልን። ሰፊ ጉባኤ በዚህ ካቴድራል ተዘጋጅቶላችኋል። ሰማችሁኝ አይደል? ሰፊ ጉባኤ በአይነቱ ልዩ የሆነ ከዚህ ከወትሮ በፊት በላቀ ጥሩ ጉባኤ ተደርጓል። እርግጠኛ ነኝ አሁን ጾሙ ሲገባ መቼም ይሄ ግቢ ቦታ እንደማይበቃ አሁን ዘርዘር ብላችኋል። ያው ሐሙስ ናት ያላችሁን ቀን እንጠቀም ብላችሁ እንደሆነ አውቃለሁኝ። ኢትዮጵያዊ በጣም እንደ አንበሳ ምን እንደሚወድ ታውቃላችሁ። አሁን ፈይል እንል ነው እንግዲህ። አቤት በመብላት ምክንያት ይኸው በሽተኞች ሆነን እኮ አይደል? እንደው ዘንድሮ ስጋ የሚበሉ ሰዎች ናቸው ታማሚዎች። ደግሞ ስጋውን የሚተካ ፕሮቲን ቤታችሁ አትሰብስቡ። እሺ ያው ትንሿ ነገር ትበቃናለች። አዛኝቷል። የተራቡ በጣም እልፍ ሰዎች አሉ። ቀያቸውን ጥጠው ጎዳና የወደቁ ሰዎች አሉ። ጥጋብ አያዋጣም።
አሁን ተንፈስ እንበልለት ለእግዚአብሔር ምህረት እንለምን። ስለዚህ በዚህ በካቴድራሉ የሚደረጉ ጉባኤዎች ይኖራሉና ሌሎችንም እየቀሰቀሳችሁ ያልመጡ ወገኖቻችሁ እግዚአብሔር ይወዳችኋል፣ እግዚአብሔር እኮ ታስፈልጉታላችሁ፣ ይፈልጋችኋል እያላችሁ ወንድሞቻችሁን አምጧቸው፣ እህቶቻችሁን አምጧቸው። ይሄንን እንላለን። በተረፈ የእግዚአብሔር ጸጋ ደግፎን ደግሞ እንደዚህ ለመታየት ስለበቃን ብዙዎቻችሁ ከዚህ የጻፋችሁልኝ ሰዎች ስለነበራችሁ ምንድነው የሰማነው ላላችሁ እንግዲህ ምንም አልናገርም። እንግዲህ ቆሜ እያያችሁ ነው። መቼም ነክታችሁ ይሁኝ አለለም አለው አይደል? ማንን ይዘን ያለ ነው? ማስላለን አለን ማስላለን ጠላትን ስላለማ ሞተን እኮ ይኸው ተገደልን እኮ ውድቀታችንን የሚፈልጉ እሱ ስላለ አለንና አይዟችሁ አትደንግጡ ለማለት ያክል ነውና የእመቤቴ ጸሎት የት ሄዶ የተክልዬ ጸሎት የት ሄዶ? አያችሁ ሞት ለኛ አዲስ ነገር አይደለም። ተስካሬን ጨርሻለሁ። ተስካሬ ወጥቷል። ነፍሲ ማር ተብያለሁ። ከዚህ በኋላ እኮ የሚጠብቀኝ ቀብር ነው። ተንቀሳቃሽ ሬሶች እኮ ነኝ። አያችሁ። ስለዚህ ለቀጣዩ ግን ጾሙ ላይ ብንጾም ጥሩ አይደል? ይሄ ሄት ስፒቹን አይደል? የጥላቻ ንግግሩን ብንጾም ጥሩ አይደል? በማርያም ንገሩኛ። አዎ። እና ምትቆርጥ ቆንጨራ አለች ማጭድ እንደዚህ አይነት ነገር ሲመጣላችሁ ይሄ ከጾማችሁ ላይ ያሰናክል ነው። ኮሜንት ገብታችሁ እንዳትጽፉ እየመጣችሁ ብሎክ ታረጋላችሁ። አንተ ቤተክርስቲያን የምታሰድብ አትወክልም ቤተክርስቲያን። አያችሁ ብሎክ ማድረግ ነው። ችግር ቢኖር እንኳን ተንበርክኮ መጸለይ ነው እንጂ መሰዳደቡ ያዋጣል። አዛኝ ነገሩኛ በማርያም ሰድቦ ለሰዳቢ እየሰጠን ቤተክርስቲያናችንን ገመኗን አደባባይ እያሰጣን እግዚአብሔር በእኛ የሚደሰት የመሰለን ሰዎች ተሳስተናል። እንመለስ ወደ ቀልባችን። አባቶቻችን አሳዝነናል። የጥላቻ ንግግር በአባቶች ላይ የጻፋችሁ ያራገባችሁ ሊቃነ ጳጳሳትን ጭምር ስትሳደቡ የነበራችሁ ሼር ያደረጋችሁ የተባበራችሁ ሰዎች ንስሐ ግቡ ላለው ሁላችንም ንስሐችን እግዚአብሔር ይቀበልልን። በደላችንን አማኑኤል ይደምስስልን። ይቆየን።